ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥ ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምናዬ አሁንም ይቀጥላል፣ እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። ይድረስ ለውድ ወንድሜ ማስተር አብነት። እኔም እንግዲህ እዚሁ ቁጭ ብዬ ነው የሚገርመው ወደ ውጭ መሄድ ግን የሰማሁት የሚያየሁት። በእርግጥ ባለፈው እንደተነጋገርነው የተሻለ ሕክምና ወደ ውጭ መሄድ እንዳለብህ ተነጋግረን ነበር። ነገር ግን የሽኝት ፕሮግራሜ ላይ አልተገኘሁም። ያም የሆነበት ምክንያት ባለብኝ የስራ መደራረብ፣ የስራ ጫና እና ደግሞ የተጣበበ ጊዜ እንዲሁም ደግሞ ባለማወቄም ጊዜውን በመድረሱ ወይም ደግሞ ፕሮሰሱ አልቆ እየተሸኘ መሆኑን ባለማወቄም ጭምር ነው እና ወንድሜ ያው እንደተነጋገርነው የተሻለ ሕክምና እንደሚያስፈልግህ እኔ የምረዳ ነበረ። ስለዚህ እንግዲህ እግዚአብሔር አምላክ ካንተ ጋር ይሁን። አንተም ሕክምናን እንግዲህ ጨርሰህ በኃይል ወደ ህዝብህ ወደ ነበረው ወደ ቀድሞ የምትወደው ስራ እንደምትመለስ ባለሙሉ ተስፋ ነኝ። እግዚአብሔር ካንተ ጋር ይሁን። ሀሳብህን በሙሉ ያሳካልህ። እግዚአብሔር እንግዲህ ቤተሰቦቼንም ያበርታ፣ ጠንከር ያድርግልን። ሁላችሁ በምትወዱት ደግሞ እንዲሁ አሁን ቢሆን ሕክምናው በሰላም እንዲጨርስ ጸሎታችሁ አሁን ቢሆን አይለየው። ነገር ግን በምትመጣበት ጊዜ ግን በእርግጠኝነት እዛው ኤርፖርት ድረስ መጥቼ አብሬ እንደምቀበል ቃል እገባለሁ። ወንድሜ እግዚአብሔር ካንተ ጋር ይሁን። መልካሙን ሁሉ እመኝልሃለሁ። እንግዲህ ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ነሽ? ከዚህ በኋላ ሁሉ ነገር በቃኝ። እኔ አልፈልግም እኮ አልፈልግም፣ በቃኝ። በእኔ ምክንያት የሆነች የታመመችና ታክማለች። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ፣ ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል? አይረባም፣ አይጠቅምም፣ እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። አንድ የሚገባኝ ነገር፣ አንድ ውስጤ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ሰው እኔ ከልቤ የማይጠፋው ቦረና የገጠመኝ ነገር ልንገር።
ቦረና የሚባለውን አገር ሲሄድ በረሃብ የተጎዱ ወገኖች በዛ ጊዜ ላይ እንደው ከረደው እግዚአብሔር ከረደኝ እንደው 1 ደርዘን ሃይላንድ ውሃ ቢሰጣቸው ብዬ ነበር የሄድኩት። ታስታውሳላችሁ? የነካሁት ሁሉ ይባረክ ነበር። ዝነኛ ስለሆንኩ ነው? ሀብታም ስለሆንኩ ነው? ተጽዕኖ ፈጣሪ ሆኜ ነው? አይደለሁም። ደካማ ሰው ነኝ። እግዚአብሔር ግን አቅሙን በእኔ ላይ ማሳየት ስለሚፈልግ ጎፋ በመሬት መንሸራተት ምክንያት ያ ሁሉ ሕዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግጥ፣ ያ ቦታ ይሰምጥሃል፣ ትሞታለህ፣ ውጣ። እግዚአብሔር እኔ እገባለሁ፣ አንተ ቀድመህ ግባ። እግዚአብሔር ሆይ የጎፋን ነገር ለአንተ አሳልፍ የሰጠው አንተ ተናገር። እዛ ቦታ ላይ የኔ ክብር እንዳይታይ ያንተ ክብር ከፍ ብሎ ይታይ። የኔ ስም እንዳይጠራ በእኔ ላይ ያንተ ስም ይጠራ። የማገለግለው አገልግሎት፣ የሚሰራው ስራ፣ የኔ እንቅስቃሴ እውነት 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 ነው የምላችሁ፣ አንዱም በእኔ አቅም አይደለም፣ በእግዚአብሔር ነው። የእግዚአብሔር ጥላ ከኔ ላይ ከተነሳ የሚወድቅ ሰው ነኝ። በእግዚአብሔር እጅ መዳፍ ላይ ስላለው ማንም ጠላት ሊያገኘኝ አይችልም። እኔ አንድ ልላችሁ የሚፈልገው ራሳችሁን ዝቅ ዝቅ አድርጉ። ያላችሁን ነገር ስጡ፣ ይሰጣችኋል። አገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። እግዚአብሔር ሰው ከአንተ አልጠብቅም፣ ከእናንተ ባልጠብቅም ተስፋ ቆረጥኩ። ብዙ ዓመታት ታምሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረዥም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠረኝ እነዚህ የአንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አሏ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አሉ። ኢትዮጵያውያን አገር ውስጥ ያሉ፣ ከሀገር ውጭ ያሉ በእኔ ላይ የሚጸልዩ፣ በእኔ አገልግሎት ላይ ቀን ማታ የሚጸልዩ፣ በእግዚአብሔር ፊት የሚያስቀምጡ። ጭንቀት ውስጥ ገባውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞትም። እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ፣
ዘመናዊ ስልኮች እጄ ላይ አሉ። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረግኩና ወንድሜ እዚህ ጋር ምስክር ነው፣ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል።